ቋሚ ሲኖዶስ በብፁዕ አቡነ ገብርኤልና በፍኖተ ጽድቅ ማህበር ላይ ውሳኔ አስተላለፈ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበራዊ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎች አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጪ በሚዲያ ያስተላለፈው የስተት ትምህርት የቤተክርስቲያናችን አባቶችን ሊቃውንትና መላ ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትል ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩልም አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉትን ኮሚቴ እንዲቋቋም አድርጓል። በዚሁ መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስተት ትምህርቶችን በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤት እና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ከውሳኔው ጋራ ለቋሚ ሲኖዶስ እንዲያቀርቡ። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛይተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋራ ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውን ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ። ሶስተኛ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞ አሪዞና ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ ባርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸውን የስተት ትምህርቶችና በሌሎች መምህራን የተላለፈ ኑፋቅ ያለባቸውን ትምህርቶችም ካሉ የሊቃውንት ጉባኤ ከቤተ ክርስቲያን አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄው ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርቡ። አራተኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበራዊ ሚዲያ የአየር ሰዓት የሰጠበትን የዝርዝር ሁኔታ ከማህበሩ ጋራ በተያያዘም አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርቶች እንዲያቀርቡ ይደረግ በማለት ቋሚ ሲኖዶስ የዕለቱን ጉባኤ በቅዱስነታቸው ጸሎት ቡራኬ አጠናቀዋል።